ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተማማርን ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ስልካችን ላይ ወሳኝ የሆኑ ሴቲንጎች አሉ። እነዚህን ሴቲንጎች አላስተካከላችሁ ማስተካከል ይኖርባችኋል ማለት ነው። እነዚህን ሴቲንጎች ካስተካከላችሁ የባትሪያችሁን እድሜ እንዲሁም ደግሞ ስልካችሁ እንዳይሞቅና እንዳይግል እንዲሁም ስታክ እንዳያደርግ የሚያገለግሉ ወሳኝ ሴቲንጎች ናቸው። እነዚህም ሴቲንጎች ወደ 10 የሚደርሱ ወሳኝ ሴቲንጎች ናቸው ማለት ነው። ስለዚህ እነዚህን ሴቲንጎች ከመጀመሪያው እስከ መጨረሻው አንድ ባንድ እያስተካከልን እናያለን ማለት ነው። ከቪዲዮ መጀመሪያ እስከ መጨረሻ እንድትከታተሉኝ በአክብሮት እየጋበሱኝ፣ ከዛ በፊት ግን ለቻናላችን ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ፣ ለቻናላችን ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን እንድትጀምሩ እያሳሰብኩኝ ለሌሎችም እንዲደርስ ማለት ነው ሼር ማድረጋችሁን አትርሱ። እንግዲህ እነዚህ ወሳኝ ሴቲንጎች እያንዳንዱን አሳያችኋለሁ ማለት ነው። በቀጥታ ወደ ዋናው ርዕሰ ጉዳያችን በመጀመሪያ ወደ ስልካችን ሴቲንግ እንገባለን ማለት ነው። ወይም ደግሞ ከላይ ስላይድ አድርገን መግባት እንችላለን። በዚህ መንገድ እንደገባነ በቀጥታ ወደ እያንዳንዱ ወደምናስተካክላቸው ሴቲንግ እንገባለን ማለት ነው። ኮኔክሽን የሚለውን አንዴ ክሊክ እናደርጋለን። ኮኔክሽን የሚለውን ክሊክ እንዳደረግነ በዚህ መንገድ ይከፍትልናል። ከዛም ወደ ታች ወረድ ብለን ማለት ነው ሞር ኮኔክሽን ሴቲንግ የሚላለ ሞር ኮኔክሽን ሴቲንግ የሚለውን አንዴ ክሊክ እናደርጋለን ማለት ነው። ከዛም በዚህ መንገድ ያመጣልናል። እንግዲህ እንደምትመለከቱት ውድና የተከበራቸው የቻናላችን ቤተሰቦች ኒርባይ ዲቫይስ ስካኒንግ የሚለው ይሄ ኦን ከሆነ ኦፍ ማድረግ ይኖርባቸዋል ማለት ነው። ምክንያቱም ስካን እያደረገ አንደኛ ባትሪያቸው እንዲሞት ያደርጋል ማለት ነው። የባትሪያቸው እድሜ አጭር እንዲሆን ያደርጋል ማለት ነው። ሁለተኛ ስልካችሁ እንዲግል ያደርጋል። ከታች እንደምትመለከቱት ፕሪንቲንግ የሚላል እሱና አንዴ ክሊክ እንዳደረጋችሁት በዚህ መንገድ ያመጣላችኋል። ከዚህ እንደምታዩት ማለት ነው ዲፎልት ፕሪንቲንግ ሰርቪስ የሚላለ ለምሳሌ ይሄ ምንድነው? ይህን ከከፈታችሁት ኖርማሊ ስካን እያደረገ የፕሪንቲንግ ዲቫይሶችን እየፈለገ ማለት ነው ባትሪያችሁ እንዲግል እንዲሁም ደግሞ ባትሪያችሁ እንዲያልቅ ያደርጋል ማለት ነው። ስልካችሁ እንዲግል ይህንን በዚህ መንገድ ኦፍ ማድረግ ይኖርባችኋል። ሁለቱንም ሴቲንጎች በዚህ መንገድ ታስተካክላላችሁ ማለት ነው። ከዛም በመቀጠል ማለት ነው ወደ ቀጣይ ወደ ሶስተኛው ሴቲንግ ስናልፍ በቀጥታ ሴቲንግን ክሊክ እንዳደረግነ በዚህ መንገድ ያመጣልናል ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንግዲህ ሎኬሽን የሚለውን እንፈልጋለን። ሎኬሽን የሚለውን ለመፈልግ ማለት ነው ወደ ላይ ስክሮል ታደርጋላችሁ ማለት ነው። ወደ ላይ ስክሮል አድርጋችሁ ሎኬሽን የሚለውን እንዳገኛችሁ አንዴ ክሊክ ታደርጉታላችሁ። አንዴ ክሊክ እንዳደርጋችሁት በዚህ መንገድ ይከፍትላችኋል ማለት ነው። ከዛም በመቀጠል ምንድነው ከታች ማለት ነው ሲኦል የሚል አለ። ሲኦል የሚለውን ክሊክ አድርገን ከላይ 3 ነጠብጣቦቹን አንዴ ክሊክ እናደርግና ማለት ነው ሾው ሲስተም አፕስ የሚል አለ። ሾው ሲስተም አፕስ የሚለውን አንዴ ክሊክ እንዳደረግነ በዚህ መንገድ አፕሊኬሽኖችን በሙሉ ያመጣልናል ማለት ነው። ስለዚህ እነዚህን እያንዳንዱን አፕሊኬሽናችን ማለት ነው ምን እናደርጋቸዋለን? ከታች እንደምትመለከቱ ዩዝ ፕሪሲየስ ሎኬሽን የሚል አለ። ይህንን በሙሉ የእያንዳንዱ አፕሊኬሽን እየገባችሁ ኦን የሆነውን ማለት ነው ኦፍ ማድረግ ይኖርባቸዋል ማለት ነው። ምክንያቱም ባክግራውንድ ፕሮሰስ እያደረገ የስልካችሁ ባትሪ እንዲሞት ያደርጋል አንደኛው ማለት ነው። ሁለተኛ ደግሞ ምንድነው ኖርማሊ ስልካችሁ እንዲሞቅና ስታክ እንዲሆን ያደርጋሉ ማለት ነው። ምክንያቱም ባክግራውንድ ፕሮሰስ ስለሚያደርጉ። ስለዚህ እያንዳንዱን አፕሊኬሽን ማለት ነው የከፈታችሁ ምን ማድረግ ይኖርባችኋል? እነዚህን እያንዳንዱን አፕሊኬሽኖችን ኦፍ ካደረጋችሁ ወደ ቀጣይ ፓርት እንሄዳለን ማለት ነው። በቀጣይ በአራተኛ ደረጃ የምናየው ምንድነው ማለት ነው በቀጥታ ማለት ነው ሎኬሽን ሰርቪስ የሚላለ። ሎኬሽን ሰርቪስ የሚለውን አንዴ ክሊክ እንዳደረጋችሁ ከታች የምትመለከቷቸው 2 ሴቲንጎች አሉ። ዋይፋይ ስካኒንግ እና ብሉቱዝ ስካኒንግ። እነዚህን ኦን ከሆኑ ኦፍ ማድረግ ይኖርባቸዋል። ምክንያቱም እያንዳንዱን ዳታ በከፈታችሁ ቁጥር ወይም ደግሞ ዋይፋይ ባለበት አካባቢ ስካን እያደረገ ኖርማሊ በተመሳሳይ ማለት ነው የስልካችሁን ግለት እንዲሁም የባትሪያችሁን እድሜ እንዲያጠር እና ስልካችሁ ስታክ እንዲሆን ያደርጋሉ። ከዛም በአምስተኛ ደረጃ ማለት ነው ሎኬሽን አኪዩሬሲ የሚላለ እሱን ሎኬሽን አኪዩሬሲ የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። ይቺ ኦን ከሆነች በተመሳሳይ ኦፍ ማድረግ ይኖርባችኋል። ኦፍ ታደርጉታላችሁ ማለት ነው። በአምስተኛ ደረጃ ኢመርጀንሲ ሎኬሽን ሰርቪስ የሚለውን አሁንም ክሊክ ታደርጉትና ኦን ከሆነ ኦፍ ታደርጉታላችሁ ማለት ነው። ምክንያቱም ሎኬሽን ሰርቪስ ፕሮሰስ እያደረገ በተመሳሳይ ስልካችሁን ስለሚጎዳው ማለት ነው። ከዛ ይህንን በትክክል እያንዳንዱን ካስተካከላችሁ በኋላ ማለት ነው ወደሚቀጥለው ፓርት እናልፋለን ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ስድስተኛ በቀጥታ ማለት ነው ጎግል የሚለውን አንዴ ክሊክ እናደርጋለን። ጎግል የሚለውን ክሊክ እንዳደረግና ኦል ሰርቪስ የሚል እናገኛለን።
ኦል ሰርቪስ የሚለውን አንዴ ክሊክ ታደርጋላችሁ። ከዛም ኦል ሰርቪስ የሚለውን ክሊክ እንዳደረጋችሁ ማለት ነው እዚህ ላይ የምናስተካክላቸው ሲቲንጎች አሉ። እነዚህን ሲቲንጎች እያንዳንዱን እናስተካክላለን ማለት ነው በስድስተኛ ደረጃ። ከዛም ወረድ ብላችሁ እንደምትመለከቱት አድስ ሚላል አድስ ሚለውን ክሊክ እንዳደረጋችሁ እዚህ ላይ ከአድስ ውስጥ ሶስት ዋና ሲቲንጎች አሉ። እነዚህን ሶስቱን ሲቲንጎች ማለት ነው ኦን ከሆኑ ኦፍ ማድረግ ይኖርባቸዋል ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ እንደምትመለከቱት አድ ቶፒክስ የሚለው ኦፍ ነው። እኔ ጋ ኦፍ አድርጌ ስለምጠቀምበት ማለት ነው። እናንተ ጋር ኦን ከሆነ ኦፍ ታደርጉታላችሁ። ምክንያቱም አላስፈላጊ ማስታወቂያዎች ጭምር ስለሚገቡ ይህንን ኦፍ ማድረግ ይኖርባቸዋል። በሁለተኛ ደረጃ ምንድነው አፕ ሳጀስታድስ ይላል። እንግዲህ አፕ ሳጀስታድ የሚለውንም በድጋሚ ክሊክ እንዳደርጋችሁ ኦን ከሆነ ይህንም ኦፍ ታደርጉታላችሁ። ከዛ በሶስተኛ አድ ሜዠርመንት ይላል። አድ ሜዠርመንት የሚለውንም ኦን ከሆነ ኦፍ ታደርጉታላችሁ ማለት ነው። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንግዲህ እነዚህን ሴቲንጎች ካስተካከላችሁ አሁንም በድጋሚ ወደ ላይ ባክ እንለውና እንመለሳለን። አንዴ ባክ እንዳላችሁት ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ በሰባተኛ ደረጃ የምናየው ምንድነው ፐርሶናላይዜሽን ዩዚንግ ሼር ዳታ የሚላለ እሱን አንዴ ክሊክ ታደርጉታላችሁ። ከዛም እነዚህ ኦን ሆነው ካገኛችኋቸው ማለት ነው አራቱን ወሳኝ እንትኖች ኦፍ ማድረግ ይኖርባቸዋል። ባክግራውንድ ፕሮሰስ እያደረጉ ስልካችሁን ባትሪ ይገላሉ። በተመሳሳይ ደግሞ ስልካችሁ እንዲግል ያደርጋሉ ማለት ነው። ሶ ይህን ማጥፋት ይኖርባቸዋል። በስምንተኛ ደረጃ ዩዚንግ ኤድ ዲያግኖስቲክ የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ይከፍትላችኋል። ከዛም ይሄ ኦን ከሆነ ከእናንተ ጋር ኦን ከሆነ ኦፍ አድርጉት። ኦፍ ማድረግ ይኖርባችኋል ማለት ነው። ኦፍ ካደረጋችሁት በቀጥታ ማለት ነው ብዙ እዚህ የተዘረዘሩ ነገሮች አሉ ማንበብ ትችላላችሁ። ምክንያቱም ጥቅምና ጉዳቱን እዚህ ላይ ብታጠፉት ሞር ኦፍ ብታደርጉት ይጠቅማቸዋል። ከዛም ማለት ነው ቀጣይ በዘጠነኛ ደረጃ የምናየው ምንድነው ወደ ላይ ስክሮል እንዳደረጋችሁ እዛው ሳትወጡ ጉግል ሰርቪስ ላይ ምንድነው ሎኬሽን አኩሬንሲ የሚላል። ሎኬሽን ላይ ባታገኙት ይህን እዚህ ላይ እንደ አማራጭ እንደየስልካችሁ ስለሚለያይ ሎኬሽን አኩሬንሲ ኦን ከሆነ ኦፍ ታደርጉታላችሁ ማለት ነው። ይህንን ኦፍ እንዳደረጋችሁት በቀጥታ ማለት ነው ወደ ቀጣዩ ፓርት እናልፋለን። ምክንያቱም ይህ የሚጠቅመው ምንድነው ኦን ከሆነ ሎኬሽን ሰርች እያደረገ ፕሮሰስ እያደረገ ባትሪያችሁን እድሜ ያሳጥራል፣ ባትሪያችሁን እንዲቀንስ ያደርጋል፣ ቶሎ እንዲያልቅ ያደርጋል ማለት ነው። ወደ ዋናው ሴቲንግ እንመለሳለን ማለት ነው። ወደ ዋናው ሴቲንግ እንደተመለስነ ምንድነው በዘጠነኛ ደረጃ የምናየው አፕስ የሚለውን ክሊክ እንዳደርጋችሁ እዚህ አፕሊኬሽኖችን ይከፍትልናል። ከዛ 3 ነጠብጣቧን አንዴ ክሊክ ታደርጋላችሁ። በመቀጠል ሰርቪስ አክሰስ የሚል አለ። ሰርቪስ አክሰስ የሚለውን አንዴ ክሊክ እንዳደርጋችሁ በዚህ መንገድ ሲያመጣላችሁ ኦል ፋይል አክሰስ የሚል አለ። ኦል ፋይል አክሰስ የሚለውን አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛም እነዚህ አፕሊኬሽኖች በሙሉ ኦን ከሆኑ ኦፍ ማድረግ ይኖርባቸዋል። ምክንያቱም ዋይፋይ እና ዳታ በከፈታችሁ ቁጥር ባክግራውንድ ፕሮሰስ እያደረጉ የስልካችሁን ባትሪ እና እንዲሁም ደግሞ የስልካችሁን ሙቀት ግለት ይጨምራሉ ማለት ነው። በአስረኛ ደረጃ የምናየው ማለት ነው እዛው ሳንወጣ ምንድነው ኢንስታል አናውን አፕስ የሚል አለ። ኢንስታል አናውን አፕስ የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ይከፍትላችኋል። እነዚህ አናውን አፕ ብለን ዳውንሎድ ያደረግናቸው በተለይ በክሮም የምታወርዷቸው አፕሊኬሽኖች የሚጠቅሙ መስሎን የማይጠቅሙ አፖችን ማለት ነው እዚህ ላይ ኖርማሊ ኦፍ ማድረግ ይኖርባቸዋል ማለት ነው። ከዛም ምንድነው ዩዜጅ ኤንድ ዳታ አክሰስ የሚል አለ። ዩዜጅ ዳታ አክሰስ የሚለውንም ክሊክ እንዳደረጋችሁ እያንዳንዱን እነዚህ ኦን ከሆኑ ኦፍ ማድረግ ይኖርባቸዋል ማለት ነው። ውድና የተከበራቸው የቻናላችን ቤተሰቦች ከዛም በመቀጠል ምንድነው ዋይፋይ ኮንትሮል የሚል አለ። ዋይፋይ ኮንትሮል የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ይከፍትላችኋል። ከዛም የእያንዳንዱ አፕሊኬሽን ዋይፋይ ስትከፍቱ ማለት ነው እንግዲህ አስቡት ሁሉም ኦን ነው የሚሆኑ። ኦን ከሆኑ እያንዳንዱን ኦፍ ማድረግ ይኖርባችኋል ማለት ነው። ዳታ ወይም ደግሞ ዋይፋይ እንደከፈታችሁ ኖርማሊ ፕሮሰስ እያደረጉ ውስጥ ለውስጥ የስልካችሁ ባትሪ እጅግ በጣም እንዲሞት ከሚያደርጉ ነገሮች ይህ 11ኛው ስቴፕ ነው ማለት ነው። ስለዚህ ይህንን ሁላችሁም ማስተካከል ይኖርባችኋል ማለት ነው። ኦፍ ልታደርጓቸው ይገባል ማለት ነው። ምክንያቱም ምንድነው እንግዲህ የእያንዳንዱ አፕሊኬሽን በአጋጣሚ ዋይፋያችሁን ቁጭ ብላችሁ ዋይፋይ ስትከፍቱ እንዲሁም ደግሞ ዳታችሁን ስትጠቀሙ ወይም በአጋጣሚ ዋይፋያችሁ ክፍት ሆኖ ማለት ነው እያንዳንዱን ቦታ ስትንቀሳቀሱ ዋይፋይ ባለበት አካባቢ ማለት ነው ፕሮሰስ እያደረጉ ባክግራውንድ ፕሮሰስ እያደረጉ የራሳቸውን ማለት ነው የተለያዩ ሲስተሞችን ፕሮሰስ ስለሚያደርጉ የስልካችሁን ባትሪ ይገላል። ሁለተኛ ስልካችሁ እንዲግልና እንዲሞቅም ያደርጋል ማለት ነው። ከዛም አልፎ ስልካችሁ ስታክ እንዲሆን ያደርጋሉ ማለት ነው። ስለዚህ እነዚህን ወሳኝ ሴቲንጎች እያንዳንዱን በትክክል ማስተካከል ይኖርባቸዋል ማለት ነው። ወደ 10 የሚደርሱ ወሳኝ ሴቲንጎችን አሳይቻችኋለሁ። እያንዳንዱ ሁላችሁም እነዚህን ሴቲንጎች ማስተካከል ይጠበቅባችኋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች
እንግዲህ በዚህ ቻናል ማለት ነው ብዙ አዳዲስና አስተማሪ ነገሮችን በየጊዜው የምንለቅ ይሆናል ማለት ነው። እንግዲህ የዛሬውን ቪዲዮአችን በዚህ የምናጠናቅቅ ይሆናል። እዚህ ቪዲዮ ላይ እንዲሁም ደግሞ ከዚህ በፊትም የለቀቅናቸው እጅግ በጣም በርካታ ቪዲዮዎች አሉ። እነሱ ቪዲዮዎች ላይም እንዲሁም ሀሳብና አስተያየት ካላችሁ አስተማሪ ነገሮች ስላሉ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ እያሳሰፉኝ፣ ለቻናላችን ደግሞ ቤተሰብ ያልሆናችሁ እንደዚሁ አስተማሪ ነገሮች እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ፣ ቤተሰብ የሆናችሁ ደግሞ ቻናሉን ማለት ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ሁኑ። ባይ ባይ።